ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። ከመረጃዎቻችን አንዱ አሜሪካ በኢትዮጵያ ላይ ማንዣበባን ከቀን ወደ ቀን እየገፋችበት ሲሆን የአሜሪካው ፕሬዝዳንት የዓለም መንግስታት በተሰበሰቡበት ያልተጠበቀ ስለ ኢትዮጵያ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ ጠንከር ያለ ንግግር አድርገዋል። በተጨማሪም ኢትዮጵያና ግድቡን በተመለከተ እቅዳቸውንና አላማቸውን ተናግረዋል። ይህም በርካቶችን ያስቆጣ መረጃ ነው። ከዚህ ጋር በተገናኘ ፕሬዝዳንት ትራምፕ እጆን ከኢትዮጵያና ከአፍሪካ ላይ ያንሱ የሚል መፈክር ታይዞ ሰልፍ እንዲወጣ ጥሪ ተደርጓል። ሙሉ መረጃውን ይዘናል የምናስደምጣችሁ ይሆናል። በሌላ በኩል ያለን መረጃ እጅግ ልብ ሰባሪ ነው። መቼም ጊዜ የማያሳየው የለም። የርህራሄ ተምሳሌት የሆነችው እናት የልጆቼን ክፉ በህይወት እያለው ከሚያሳየኝ ዛሬውኑ አምላኬን አናውሰደኝ የምትለው እናት ዛሬ ላይ ግን የእናትም ክፉ አለ እውነት እናት ናት ያስባለ መረጃ ይዘናል። ያፈቀርኩትን ሰው አልወደዳችሁትም በማለት የገዛ ልጆቿ ላይ ከባድ ጥቃት ለመስማት የሚከብድ የሚሰቀጥጥ ጥቃት ፈጽማለች። አሁን በቁጥጥር ስር ውላለች። ሙሉ መረጃውን ይዘናል። ይህንንም ወደ እናንተ የምናስደምጣችሁ ነው። ክቡራን አድማጭ ተመልካቾቻችን ለእርስዎ ጠቃሚ መረጃዎችን ይዘን ተገኝተናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱ መጫኑ እንዳይረሱ፣ ቪዲዮ ላይክ፣ ሼር በማድረግ ጀምሩ። የአሜሪካው ፕሬዝዳንት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድን በተመለከተ ያስተላለፉት መልእክት አለ። ወደ መረጃው እናቅና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያው ጠቅላይ ሚኒስትርን ዶክተር አብይ አህመድና የግብፁን ፕሬዝዳንት አብደል ፈታህ አልሲሲ ማገናኘት እንደሚፈልጉ ተናገሩ። ትራምፕ ሁለቱን መሪዎች ማገናኘት የሚፈልጉት በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብጽ መካከል የተፈጠረውን ውዝግብ የሚፈታ ስምምነት ለማበጀት እንደሆነም ገልጸዋል። ፕሬዝዳንቱ ይህንን ያሉት በስዊዘርላንድ ዳቮስ በመካሄድ ላይ በሚገኘው የዓለም ኢኮኖሚ ፎረም ጎን ለጎን ትናንትና ምሽት ከግብጽ አቻቸው ጋር ተገናኝተው በተወያዩበት ወቅትም ነው። ፕሬዝዳንት ትራምፕና አልሲሲ ምን አሉ ለሚለው ትራምፕ ውይይቱን ሲጀምሩ ከግብጽ ጋር በጣም ጥሩ ግንኙነት አለን፣ ፕሬዝዳንቱ ደውለው አንዳች ነገር ይጠይቃሉ፣ ሁልጊዜም መፍትሄ እናገኝለታለን ሲሉ ተደምጠዋል። አልሲሲ በፊናቸው ትራምፕ ወደ ዋይት ሀውስ ከተመለሱ ወዲህ በስኬቶች የተሞላ ዓመት እንዳሳለፉ ጠቅሰው አሞግሷቸዋል። እጅግ ከባድ ባሉት የጋዛ ጉዳይ ፕሬዝዳንት ትራምፕ ስኬት ማስመዝገባቸውን ገልጸው እንኳን ደስ አለው ብሏቸዋል። ዶናልድ ትራምፕ ባይሆን ኖሮ በጋዛ ከስምምነት አይደርስም ነበር፣ ለጉዳዩ ትኩረት መስጠቱ ይቀጥሉ ሲሉም አሞግሻቸዋል። የግብፁ መሪ በመቀጠል ያነሱት የህልውና ጉዳይ ያሉትን እነሱ የናይል ወንዝ የሚሉትን የአባይ ወንዝና የታላቁ የኢትዮጵያ ህዳሴ ግድብን በሚመለከትም ነው። በዚህ ጉዳይ ትራምፕ ለግብጽ ለሚያደርጉት ድጋፍም አመስግነዋል። በትራምፕ የመጀመሪያ የስልጣን ዘመን በግድቡ ጉዳይ ላይ ያለውን አለመግባባት ለመፍታት ከፍተኛ ጥረት ተደርጎ እንደነበር አስታውሰዋል። በወቅቱ ተዘጋጅቶ የነበረው ስምምነት እንዲፈጸም የአሜሪካው ፕሬዝዳንት ሁሉንም ነገር ማድረጋቸውን ጠቅሰዋል። ይህ ግንባታውን ወጪ የሸፈነው እኛ ነን ብለዋል። ትራምፕ ይህንን ሲሉ የመጀመሪያቸው አይደለም። ከቀናት በፊት እኛ ነን የፋይናንስ ድጋፍ ያደረግነው ብለውም ነበር። ከወራት በፊትም እንዲሁ ሲናገሩ ነበር። የግድቡ ማስተባበሪያ ፕሮጀክት ጽህፈት ቤት በወቅቱ ለፕሬዝዳንቱ በሰጠው ምላሽ ግድቡ በኢትዮጵያውያን ገንዘብና ላብ የተገነባ መሆኑን አስረግጠው ተናግረዋል። የአሜሪካው ፕሬዝዳንት ትራምፕ በትናንትናው ንግግራቸው ላይ በህዳሴው ግድብ ጉዳይ ላይ እጃቸውን ያስገቡት በመጀመሪያ የስልጣን ዘመናቸው መገባደጃ እንደሆነም አስታውሰዋል። ለስምምነት ተቃርበን ነበር፣ ይሁንና በተጭበርባሪ ምርጫ ስልጣን ለቀኩኝ ብለዋል። ድርድሩ ሳይቋጭ የቀረው በዚህ እንደሆነም ጠቁመዋል። ትራምፕ አሁን ወደ ስልጣን ስመለስ ግድቡ በጣም አደገኛ ጉዳይ ሆኖ ነው ያገኘሁት፣ ወደ ነበረበት መመለስ እችል እንደሆነ አያለው ሲሉም ተደምጠዋል። ግድቡ የናይል ወንዝ ይገታል፣ ከረጅም ጊዜ በፊትም ሲገነቡትና ፋይናንስ ሲያደርጉት ውይይት ሊደረግበት የሚገባ ነበር በማለት ለግብጽ ድጋፍ ያሳየ ንግግርም ተናግረዋል። ትራምፕ በግብጽና በኢትዮጵያ መካከል ውጥረት ለፈጠረው ልዩነት መፍትሄ ለማበጀት የተለያዩ የጋራ ሙከራዎች እንደሚያደርጉ ገልጸዋል። ሙከራቸው ምንነት በዝርዝር ሳያብራሩ ቢቀሩም ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሬዝዳንት አልሲሲን ፊት ለፊት የማገናኘት ሀሳብ እንዳላቸው ግን አስታውቀዋል። ትራምፕ ላለፉት 12 ዓመት ገደማ ግብጽን በመምራት ላይ የሚገኙት አብዱል ፈታህ አልሲሲን ጠንካራ መሪ ሲሉም ጠርቷቸዋል። በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ ያሉት ትራምፕ ይሁንና እናንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው፣ ስምምነት ማድረግ እንችል እንደሆነ ለማየት ሁለታችሁን ለማገናኘት እሞክራለሁ ሲሉ ለግብፁ ፕሬዝዳንትም ነግረዋቸዋል። ሌላኛው መረጃችን እጅግ ሰቅጣጭና በጣም የሚገርም ነው። ያፈቀርኩትን ሰው አልወደዳችሁትም በማለት የገዛ ልጆቿ ላይ የአካል ጉዳት ያደረሰችውን እናት በተመለከተ የወጡ መረጃዎች አሉ። ወደ መረጃው እናቅና።
ልዕልቲ አበባ የ37 ዓመት ወጣትና የሁለት ልጆች እናት ስትሆን ኗሪነቷ በምስራቅ ባሌ ዞን ጊነሪ ከተማ አጋምሳ ቀበሌ ውስጥ ነው። ልዕልቲ ከቀድሞ ትዳሯ ሁለት ልጆች እንዳፈራችና የቀድሞ ትዳሯን አፍርሳ ወደ አርሲ ሽርካ ወረዳ የመጣችው ስራ ፍለጋ ሲሆን ለጊዜው ሁለቱን ልጆቿ እዚያው አባታቸው ጋር ጥላ እንደመጣች ይነገራል። የምስራቅ ባሌ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ዋና ክፍል ኃላፊ ዋና ኢንስፔክተር አሻግሬ ጥላውን እንደተናገሩት ልዕልቲ ስራ ከጀመረች በኋላ ከአንድ ሰው ጋር ተዋውቃ ወደ ፍቅር በመምራት ቤት ተከራይተው መኖር ይጀምራሉ። በመቀጠልም ልጆቿን የተሻለ ትምህርት ቤት እድል እንዲያገኙ በሚል ሰበብ ወደ ጊንሪ ከተማ በማምጣት ለማሳደግም ተወስናለች። የተከራየችው ቤት እጅግ ጠባብ በመሆኑ በፍቅር የተግባባችው ሰው ሲመጣ የ7 ዓመቷንና የ15 ዓመት ሴት ልጆቿን በመጸዳጃ ቤት እንዲያድሩ ታደርግም ነበር። በዚህ ድርጊት ሁለቱ ልጆቿን በመቃወም የወንድ ፍቅረኛዋን አምርረው ጠልተውታል። ልዕልቲ ግን ልጆቿ ያፈቀረችውን ሰው በመጥላታቸው ተደጋጋሚ የአካል ጉዳትና ድብደባ ተፈጽመባቸው እንደነበረ ተገልጿል። የእናታቸውን ድርጊት ይፋ አውጥተው ለመናገር ለ2 ዓመታት በትዕግስት የጠበቁ ሲሆን ልዕልቲ ግን ድርጊቱ ከእለት ተዕለት እየተባባሰ መጥቶ በተለይ የመጀመሪያ ልጇን ትምህርት አቋርጣ የጉልበት ስራ እንድትሰራ ፈጽሞ ከሰው ጋር እንዳትገናኝ በማድረግ ከፍተኛ በደል ስትፈጽምባት እንደነበር የ7 ዓመቷን ልጅ ትምህርት ቤት ቆይታ ስትመጣ የቤቴን ገመና ለሰው አወራሽ በማለት ከግርፋትና እንግልት አልፎ ወደ አካል ማቃጠል መሸጋገሩን ዋና ኢንስፔክተር አሻግሬ ጥላውንም ተናግረዋል። ህዳር 9 ቀን 2018 ግን በእናታቸው እየተፈጸመ ያለው ድርጊት ይፋ የወጣ ሲሆን በዚህ ዕለት ታዳጊዋ ለመምህራኖቿ በመናገሯ ጉዳዩ ፖሊስ ዘንድ ይደርሳል። በእቷ ላይ ደረሰው አካላዊ ጉዳት ታይቶ ለሕክምና የተላኩ ሲሆን የድርጊቱ ፈጻሚ ልዕልቲም በቁጥጥር ስር ውላ ምርመራው በተጎጂዎች ቃልና የሕክምና ምርመራ ውጤት ተጠናክሮ ለአቃቢ ሕግም ተልኳል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ታስቦ በሚፈጸም ከባድ የአካል ጉዳትና በህፃናት የጉልበት ብዝበዛ ወንጀል ክስም መስርቷል። ክሱን ሲከታተል የቆየ የምስራቅ ባሌ ዞን ከፍተኛ ፍርድ ቤት ጥር 6 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ልዕልቲ አበበ ጥፋተኝነቷን በማስረጃ በማረጋገጡ በ25 ዓመት ጽኑ እስራት እንድትቀጣም ወስኗል። በሌላ በኩል የአሜሪካ ፕሬዝዳንት ትራምፕን በተመለከተ ኢትዮጵያውያን መፈክር ይዘው በአደባባይ ሰልፍ ሊወጡ እንደሆነ ተሰማ። ወደ ዝርዝር መረጃው እናምራ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን በፕሬዝዳንት ትራምፕ ንግግር ላይ ያላቸውን ተቃውሞ በኔልሰን ማንዴላ አደባባይ ሊያስተጋቡ ነው። ጆሃንስበርግ በደቡብ አፍሪካ የሚገኙ ኢትዮጵያ ዲያስፖራ አባላትና የፓን አፍሪካ አቀንቃኞች የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የህዳሴ ግድብና በኢትዮጵያ ሉዓላዊነት ላይ የሰነዘሩትን ንግግር በመቃወም በጆሃንስበርግ ከተማ የሚገኘው ታሪካዊ የኔልሰን ማንዴላ አደባባይ ታላቅ የኖሞር ሰልፍ ለመጥራት ዝግጅታቸውን መጨረሳቸውን ገለጹ። የሰልፉ አስተባባሪዎች እንደገለጹት ይህ ንቅናቄ በቅርቡ ፕሬዝዳንት ዶናልድ ትራምፕ ከግብጽ ፍላጎት ጎን ለመቆም መወሰናቸውን በኢትዮጵያውያን ሀብትና ጉልበት የተገነባውን ግድብ አሜሪካ እንደገነባቸው አድርገው ማቅረባቸውን ተከትሎ የመጣ ቁጣ ነው። ሰልፈኞቹ ፕሬዝዳንት ትራምፕ እጆን ከኢትዮጵያና ከአፍሪካ ላይ ያንሱ የሚል ጠንካራ መልእክት ለዓለም አቀፍ ማህበረሰብ ለማስተላለፍም አቅዷል። በዚህ ሰልፍ ላይ ከኢትዮጵያን በተጨማሪ ከ50 በላይ ታዋቂ የፓን አፍሪካ አቀንቃኞች የሚሳተፉበት ሲሆን የሱዳን፣ የኬንያ፣ የቦትስዋና፣ የአንጎላና የናምቢያ አምባሳደሮች ምክረ ሀሳብ ያካተተ ዲፕሎማሲያዊ ይዘት እንዳለውም ተጠቁሟል። የተቃውሞ ዋና ዋና ነጥቦች ኢትዮጵያ በአባይ ወንዝ ላይ ያላትን የተፈጥሮ ባለቤትነትና የሚጋፋ ማንኛውም የውጭ ጣልቃ ገብነትን አለመቀበል፣ የህዳሴ ግድብ ግንባታ የገንዘብ ምንጭን በተመለከተ በፕሬዝዳንት ትራምፕ የተሰጠውን የተዛባ መረጃ ማውገዝ፣ ኢትዮጵያ በቅርብ የኒውክሌር ኃይል ማመንጫ ይፋ ባደረገችበት ማግስትም አፍሪካን ለማወክ የሚያደርጉ እንቅስቃሴዎችን የማንቂያ ደውል በመሆንም መመከት። የሰልፍ አስተባባሪዎቹ በመጨረሻም አባቶቻችን በጀግንነታቸው ያቆዩልንን የአፍሪካ ህብረት መዲና የሆነችውን አዲስ አበባና የህዳሴ ግድባችንን የሉዓላዊነታችን መገለጫ አድርገን እንጠብቃለን በማለት ሁሉም ኢትዮጵያውያን፣ አፍሪካውያን የሀሳብ ልዩነቶቻችንን አጥብበው ለሀገራቸው ድምጽ እንዲሆኑ ጥሪም አቅርበዋል። ይህ የኖሞር ንቅናቄ ችቦ በሰሞኑን የትራምፕ ንግግር የተነሳው ቁጭት በደቡብ አፍሪካ ዳግም እንደሚቀጣጠልም ይጠበቃል። ክቡራን አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን በዚያ በቃ። በቀጣይ በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።